ሴቶች ማለት ነው ልክ እንደ ጽናት መሆን አለባችሁ። ከፍቅረኛችሁ ጋር ስትሄዱ ምንም ነገር ሳይመታችሁ እንቅፋት መታኝ ብላችሁ ምናምን መውደቅ፣ ለምን እንድትታቀፉ እንድትታዘሉ ማለት ነው። አሁን በስበቡ በቃ አሁን እንደ ጽ ማለት ነው እንደ አሁን ጽናት ምን መቶሽ ነው? እዚህ ጋር እንቅፋት አለ? እንቅፋት የሚባል ነገር እኮ የለም እኮ ምንም የመታት ነገር የለም። ግን በቃ እንዳቅፋትና እንዳዝላት ስለፈለገች ነው። ዊ እኛ ሴቶች ማለት ነው። እውነት አሁን እዚህ ጋር አስቧቸው ኪሩና ጽናት ማለት ነው። ዋው ጽናትና ኪራ ናሆምና ምሩ ተሞሸሩ ወይንስ ገና ናቸው? ብዙ ጥያቄ ነው። ቶሎ ለምንድን ነው በየቀኑ የማይለቀቀው እያላችሁ ነው። ዛሬ የጽናት ድራማ በተለመደው ሰዓት ይለቀቃል። በጣም በጉጉት እየጠበቅን ነው ማለት ነው። እኔም እንደናንተ ሙሉን የማየው በቻናሉ ስለሆነ ማለት ነው። እና ወዶቼ በጉጉት ነው እኔም እየጠበኩ ያለሁት። እና ክብሮምና ሰኒ አንድ ላይ መሆን አለባቸው የሚሉ ብዙ አስተያየቶች አሉ። አዎ እኔም ክብሮምና ሰኒ አንድ ላይ ይሁኑ ከሚሉት ነኝ ማለት ነው። ምክንያቱም ክብሮምም እሷም ደግሞ በጣም ቆንጆ እሱም በጣም ቆንጆ ነው። ስለዚህ እሷ ነበረች የፍቅር መቀስ እየሆነች ያስቸገረችን በሁለቱ መሀል እየገባች ማለት ነው። ስለዚህ አሁን ደግሞ እሷንም ደግሞ እንሸኛታለን ማለት ነው። ደብል እናደርጋቸዋለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ እያልኩኝ ቤተሰቦቼ ይህን ቪዲዮ ስታዩ ላይክ ማድረጋችሁን እንዳትረሱ። ላይክ በምታደርጉ ሰዓት ለብዙ ሰዎች ይደርሳል ማለት ነው። ስለዚህ አይከፈልበትም። ላይክ አድርጉ፣ ሰብስክራይብም አድርጉ ማለት ነው ውዶቼ። እና ቤተሰብ እንግዲህ ክብሮምና ሰኒ አንድ ላይ መሆን አለባቸው የሚሉ ሀሳቦችም አሉ። ኪራና ጽናትም ቶሎ ይጋቡ፣ ናሆሜና ምሩም የነ ኪራ ጋር ሰርጋቸው በአንድ ቀን መሆን አለበት። ግን ደግሞ ኪራ ይሄን ሁሉ ነገር ሳይሰማ እንዴት ነው ሰርግ የሚደረገው? በቃ ብዙ ጥያቄዎች ናቸው ያሉት ማለት ነው። እነሱንም እንግዲህ እስኪ አብረን ከኔ ጋራ እናያለን ማለት ነው። በጥያቄያችሁ መሰረት ያለውን ነገር እንፈተፍታለን እናሽቃብጣለን ማለት ነው። እና ቤተሰቦቼ ጽናትና ኪሩ እንግዲህ ሊሞሸሩ ነው። አባትየውም እንደምታስቡት ወይንም እንዳያችሁት እንደሰማችሁት እንዴት ነው የእናቱን ህመም ወይንም እናቱ እንደታመመች ሳልነግረው ልጄን የምሞሽረው ለምን እናቴ ሰርጉ ላልመጣችም ብሎ ቢጠይቅስ? በጣም ብዙ ጥያቄ ነው አባትየው ባይሞራቸው እየተመላለሰ ያለው። እሱም ደግሞ እናቴ እያሳላት ነው ሳያማት አይቀርም በስልክ አውርቻት ነበረ ብሎታል አባትየው ማን ነገረህ ነበር ያለው ማለት ነው። ጽናት የነገረችው መስሎት ማን ነገረህ ነበር ያለው? አይ እያወራኋት እኮ ድምጿን ስሰማው እያሳላት ነበር አለና ምክንያቱም ህመሙ ከአቅሟ በላይ ሆኖባታል። እንደፈለገች መሄድ መውጣት አትችልም። አልጋ ላይ ተኝታለችና በጣም ከባድ ነው ከምናግራችሁ በላይ ማለት ነው። የዛን ሰዓት ደግሞ የሰርጉ ሰዓት ወይንም ደግሞ የቀለበቱ ሰዓት ደግሞ ግዴታ እናቱ መኖር አለባት። ግን አያቴ ስለታመመች ስለደከመች መምጣት አትችልም ነው ሊሉት የሚችሉት ማለት ነው። እና በጣም ከባድ ነው አውቃለሁ። ቤተሰብ ከጎናችሁ ሳይሆን መዳር ቀለበት ማሰር በጣም ይከብዳል ማለት ነው። ቢሆንም ግን ደግሞ አባትየው ራሱ እውነት ለመናገር እናቲቱ ከታመመችው በላይ አባትየው ራሱ በጣም ታሟል። በቃ ራሱን ጥሏል። በቃ በሀሳብ በጭንቀት ነው ያለው። ምክንያቱም ልጄ ቢሰማስ ምን ይሰማዋል? ልጄ ሳይሰማ እናቱ የሆነ ነገር ብትሆንስ ምን ይለኛል? ኪራ ይጠላኛል፣ ለምን አልነገርከኝም ብሎ ምናምንና አባትየው ራሱ በቃ እርጅና መጣ መሰለኝና እየደካከመኝ ነው ምናምን ይሉታል ኪራ ማለት ነው። ግን እውነት ለመናገር መድከም ብቻ አይደለም ወይንም ደግሞ እርጅና ብቻ አይደለም፣ ውስጣቸው አለ። የልጃቸው እናት የሆነችው የኪራ እናት የሳቸው ደግሞ ሚስት የሆነችው እንግዲህ ታማ የሞቷን ጊዜ እየጠበቀች እንደሆነ እያሰቡ እረፍት የለም ማለት ነው። በጣም ከባድ ነው። እና እንግዲህ ሰኒና ክብሮ ምንም ደግሞ አንድ ላይ እናደርጋቸዋለን ብዬ አስባለሁ። ምክንያቱም በናሆምና ምሩ በጽናትና በኪራ በመሃላቸው በቃ በፍቅር ጣልቃ ግብት እያለች አስቸግራን ነበረ ሰኒ ማለት ነው። ስለዚህ ሰኒንም አሁን ወደ ክብሮም ጋር አገናኝተን አጋብተን እንገላገላለን። ማንም የፍቅር መቀስ የሚሆንባቸው የለም ማለት ነው። ክብሮምም እንግዲህ ወደ ውጭ ሀገር የሚሄድበት ነገር ስላልተሳካለት አገር ውስጥ ሆኗል። ግን ደግሞ መቅረቱ ለበጎ ነው። ሰኒን የሆነች ምርጥ ሴት አዘጋጅተንለታል፣ እናጋባዋለን ማለት ነው። ይሄ ደግሞ የኛ ምርጫ ነው። እሱ ፈለገም አልፈለገም ያገባታል። ሰምታችኋል። ምክንያቱም ምርጥ ልጅ ናት። እውነት ለመናገር ቀልደኛ ተጫዋች የሆነች ምርጥ ልጅ ናት። ስለዚህ ክብሮም ሰኒን ሊያገባት ይገባል። ኮሜንት ላይ